ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን። በያላችሁበት ሰላማችሁ ብዝት ይበልልን። እንግዲህ ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። ዛሬ እንግዲህ ትንሽ የአብሳላት ድፍረት የታየበት የብሩኬ ደግሞ ቆራጥነትም የታየበት ቆንጆ ቪዲዮ ይዘንላችሁ መተናል። እንግዲህ ዘርዘር ያሉትን ሀሳቦች አብረን እናወራለን። እንዴት ነህ? ሰላም በላ አየር ያስኳል አለው አለው ፋብሪካን አዎ ዛሬ በጣም አላማረባትም ቤተሰብ አመሰግናለሁ። በጣም አምሮባታል። አንዳንዴ ከልጅ መልስ እንግዲህ ያው ቢዚም ብትሆን ከልጅ ቢዚ ቢያረጋትም ሰላም ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ እንዴት ናችሁ? ያላችሁበት ሰላማችሁ ብዝት ይበል። ብዙዎቻችሁ ኮሜንት እየጻፋችሁልን ስለሆነ በጣም ደስ ብሎናል፣ ደስ ይለናል። ስለምትወዱን እኛም በጣም ነው የምንወዳችሁ። እውነት ለመናገር ስሜታችንን ስለምትገልጹልን ሐሳባችንን የምትጋሩ ብዙዎች ናችሁና በጣም ነው የምናመሰግነው። ሐሳባችን ታበረታቱናላችሁ። እኛም ያው ያለውን ነገር ነው እንግዲህ ወደ እናንተ የምናደርሰው ትክክለኛ መሆን አለበት ብለን የምናስበው እኛ ብንሆን የምናረገውን ነገር ነው እንግዲህ የምናወራው። እናንተም በዛ ዙሪያ ላይ ሐሳባችሁን እያጋራችሁን ስለሆነ ሐሳባችንን እየደገፋችሁ ስለሆነ በጣም የምናመሰግነው። ፍቅራችሁንም እየገለጻችሁልን ስለሆነ በጣም እውነት ለመናገር ብዙዎቻችሁ ያላችሁን ስሜት ያበረታታሉ። ባይዘኛ ቤተሰቦች በጣም ሞቲቬት ያደርጋሉ፣ ያበረታታሉና እናመሰግናለን። እዚህም የደረስነው በእናንተ ነው። ቴንኪው በጣም እናመሰግናለን። አሁንም ደግሞ ሰፖርቲንጋችሁ አይሌን ሞቅ ሞቅ አድርጉት። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ የኛ ውድ ቤተሰቦች ደግሞ ላይክ በማድረግ ይህን ቪዲዮ ጀምሩት። እንዴት አየው የዛሬው ቪዲዮ? የዛሬው ቪዲዮ እንግዲህ በጣም እውነት ለመናገር ብሩኬ መጀመሪያ ላይ የመጣበት ሁኔታ በጣም ደስ የሚል፣ እኔ በጉጉት ነበረ እንደውም ስጠብቅ የነበረውና መጨረሻ ላይ እንግዲህ ነገሮችን ሁሉ አብሳላት ትንሽ በጣም አበላሽተዋለች። ሆኖም ግን የብሩኬን አቋም ወድጄዋለሁ። ብሩኬ ዛሬ ያነሳቸው ምርጥ ሀሳቦችን አንስተዋል። ለሃይሚም እንግዲህ ሃይሚ ከተጠቀመችበት ጠቃሚ የሆነ ነገር በጣም ቆንጆ ተናግሯልና እንግዲህ ለዚህ ለተፈጠረው ነገር ብሩኬ ተጠያቂ ነው ለማለትም እንቸገራለን። ብሩኬ ዛሬም ያለው ምንድነው መልካምነት ዋጋ ያስከፍላል ብሏል። እኔ ደግሞ አልችልም፣ በቃ መልካም አለመሆን አልችልም፣ ክፉ መሆን አልችልም ብሏልና አይ በቃ ሲጀመርም ይፈለገው መልካም መሆን ገብቷቸዋል አይደለ? ሰዎች በፈለጋቸው መንገድ ሊያስቡ ይችላሉ። መልካምነት ማለት ደግሞ ትላንትናም የተናገርነው ነገር አለ። ለሰዎች የምንሰጣቸው ቦታ እላፊ ያለ መሄድ ነው እንጂ መልካምነት ማይገኝ ነገር ነው እና ፈጣሪም የሚወደው ነገር አይደለ? በቃ ከምንም በላይ ደግሞ ከሰው በላይ ፈጣሪ የሚወደው ነገር ማድረግ ደግሞ ከምንም በላይ ነው አይደለ? አዎ። ስለዚህ ብሩኬ ያጠፋው ነገር አለ ብለን ባናስብም ለሃይሚ አንድ መልእክት ልኳል። እሱ አንቺ ያሳልፈሽ አትስጪኝ፣ እኔ ያንን ላለማድረግ ጥረት እያደረግኩ ነው። ማንም ሴት መታ በህይወታችን ውስጥ በገባች ቁጥር መልካም ጊዜ ይሆንላችሁ እያልሽ ጥለሽን አትሂጂ ብሎ የተናገራት ነገር በጣም ጆሮ ውስጥ ቀራለች። አዎ ትልቅ ማስጠንቀቂያ አላት። ለሃይሚ ከገባት ትልቅ መልእክት ናት። ምክንያቱም የመጀመሪያው አይደለ ብሩክ ይሄንን ነገር ምኞት ተመኝታ ሃይሚ ጥላው ስትሄድ የመጀመሪያ ጊዜው አይደለም። በኢየሩስ ጊዜም ነበር፣ አሁን ደግሞ በአብሳላትም መጣ። ስለዚህ በቅርቡ እንኳን ከመጡት ነው መልክና ተደጋገመ። ደግሞ እውነት ነው፣ እኛም ብለናል፣ ከኢየሩስ ጀምሮ ብለናል። ይሄ ቤት አይፍረስ፣ አብራችሁ ሆናችሁ ተዋጉ የሚመጣውን ነገር በሙሉ። ፍቅር ሁልጊዜ በነገራችን ላይ እውነተኛ ፍቅር ሁሌም ፈተና ይበዛበታል። በነገራችን ላይ እኮ አንዳንዴ ስታስበው በእሳት የሚፈጠነው ወርቅ እንጂ አርቴ አይደለም አይደለም? ብዙ ጊዜ አርቲፊሻል ከሆነ እሳት ስለማይችል ሲጀመርም እሳቱም ወደሱ አይሄድም። ወርቅ ግን ከአፈር ወጥቶ በእሳት ተፈትኖ ነው ወርቅነቱ ጎልቶ ዛሬ አብረቅርቆ የምናየውና የእናንተን ፍቅር ብዙ ፈተና ቢበዛበትም ልክ እንደ ወርቅ አንጸባርቆ ዘላለም እንዲቆይ እስካላችሁ በህይወት እንዲቆይ አንድነታችሁ ግን አስፈላጊ ነው። አንድነቱን ደግሞ ሞር የምታላየው ሃይሚ ነሽ። ያው ይገባናል፣ ሆድ ይብሳል። ሴቶች ስንሆን ደግሞ ትንሽ ነገርም ይበቃናል። ናቹራሊ ትንሽ ፍቅርም ትንሽ ጥላቻ ህይወታችን ላይ ለውጥ ያመጣል። በሴት ዙሪያ ያለውን ስነግራችሁ ማለት ነው። እና
እሱ እንደሆነ እረዳለሁ እንደ ሴት። ግን ደግሞ ሴት ደግሞ በሌላኛው ሳይድ ደግሞ ጥበበኛ ናት። ቤታችንን ጠበቅ አድርገን መያዝ ያለብን ከወንድ ይልቅ አይደለ? ሴቷ ይዛው ነው እዚህ የደረሰው ይባላል። ወንድ ልጅ ራሱ በጣም በብዙ ነገር ማለት ነው ሲያምርበት ራሱ እንዴ ይዛው ብቻ ይባላል። ሲያገኝም ሲልም ሴት ልጅ ሞር ወንድ ልጅ የመያዝ ነገሩ ከፈጣሪ የተሰጠ ኔቸርም ስለሆነ እሱን ነገር ብትጠቀሚበት ሴትነትሽን ተጠቅመሽ። አንቺ ደግሞ በጣም ከሩቅ ነው ነገሮች የሚገቡሽ። አስተዋይ ነሽ፣ ጎበዝ ነሽ። አብሳላት ላይ ገና ስትመጣ ነው ፊቷ ላይ ኤቭሪቲንግ ያየሽው እና ይህን ጉብዝናሽን ጥበብሽን ተጠቅመሽበት ደግሞ አብሮ ከብሩኬ ጎን ለመቆም አይደለ? ያው ጎበዝ ስለሆንሽ ማለት ስለምትሽም ጭምር ነው። በነገራችን ላይ ኢሞሽናሊቲው እንዳለ ሆኖ ሀይሚ ተማመንብሻለሁ እንደምትመጪ። የዛሬውን ጥሪ የብሩኬን ጥሪ የምትቀበል ይመስለኛል። ምክንያቱም አሁን ሀይሚ ነገም ከሌላ ሰው ጋር ብትሆኝ ከቡርኬ አሁን የተሻለ ሰው እኔ አለ ብዬ ያው ሊኖር ይችላል። እንደ ምሳሌ የምናየውን ነገር ነው የምንጠቀመው። ከሌላ ሰው ጋር ብትሆኝ እንደዚሁ ሌላ ሰው ሲመጣ መልካም የፍቅር ጊዜ እያልሽ እየባረክሽላቸው የምትሄጂ ከሆነ ይሄ ትክክል አይደለም። እየመረቅሻቸው ምናምን ነገር ገብቶሻል አይደለ? የራስሽን ዝም ብለሽ እየሰጠሽ ከሆነ ነገ ትዳር ውስጥም ስትሆኝ እንደዚሁ ሊሆን ነው ማለት ነው። እና አይደለም ያንቺ የሆነው ነገር ላይ ያንቺ የሆነውን ነገር ሌሎች መጥተው እንደፈለጋቸው ሲያደርጉ ቤትሽ ገብቶ እንደፈለጋቸው ቤቱን ለራስሽ ተከራይተሽ ወይም ደግሞ የራስሽ ቤት ሆኖ ማንም ሰው እየከፈተ ሲገባ ዘመምትይ ከሆነ አይ ያልሽ ቁልፍ እየሰጠሽ የምትሄጂ ከሆነ ይሄ የእነሱ ችግር አይደለም ያንቺ ችግር እንጂ ማለት ነው። ስለዚህ ብልሃተኛ መሆን አለብሽ። ሴት ልጅ ብልሃተኛ ናት የሚባለው በመሸሽ አይደለም። የሚሸሽበት ቦታ ላይ መሸሽ ያስፈልጋል። ለምሳሌ ከነገር ነው እየሸሸዋል ያለውት ያለሽ አይደለ? እንዴ ከብሩኬ እየሸሸሽ ከነገር የሚባል ነገር የለም። ብሩኬን ይዘሽ ነው መሸሽ ያለብሽ ከነገር መሸሽ ካለብሽ እንጂ እንዴ ያንቺ ውድ የሆነውን ነገር ጥለሽ ነው እንደምሸሹ እንደዛ የሚባል ነገር የለም። ስለዚህ ቆም ብለሽ አስቢ። አሁን ብሩኬ አልፈልግም ካንቺ ጋር ቢልሽ እሺ ልክ ነው፣ ልክ ነሽ አንቺ። እሱ ጋር ነው የሚሰራው። ያኔ መልካም ጊዜ ደህና ሁን ማለት ያለብሽ ያኔ ነው። አሁን ግን እሱ እየተከተለሽ አንቺ ከፊት ከፊት እየሮጥሽ እየሸሸሹ ከሆነ ምንድነው የሚባለው? ሰዶ ማሳደድ አይሆንም፣ ካንቺም አያምርም። ምክንያቱም አንቺ ሴት ስለሆንሽ ከብሩኬ የተሻልሽ መሆን መቻል አለብሽ። ብሩኬን በምትፈልጊው መንገድ መቅረጽ ያለብሽ አንቺ ነሽ። ለምን ሴት ልጅ ወንድ ልጅ በምትፈልገው መንገድ ቀርጻ ባሏ ታደርገዋለች። በቃ ስለዚህ አንቺ የምትፈልጊውን ብሩኬን መፍጠር ትችያለሽ። ገብቶሻል? ስለዚህ እንደዛ ማድረግ ነው ያለብሽ እንጂ እየሸሸሽ የሆነ ሰዓት ላይ እየመጣሽ እንደዛ የሚባል ነገር የለም። ማንም ቤታችሁ ሲመጣ አንቺ ምሸሽ ከሆነ አንቺ እንግዳ ትሆኛለሽ ማለት ነው። ሁሉ ጊዜ ለቤትሽ እንግዳ ትሆኛለሽ። ለቤትሽ ደግሞ እንግዳ መሆን የለብሽም። በቃ እስከ መቼ የሚባል ነገር የለም። ቤተሰቦቻችን ቪዲዮውን እስቲ ሀሳብ እንስጥበት። እናንተ እንደተለመዳችሁ የተሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፉልን። ወደ ቪዲዮ እንላለን። ሀይሚ ያለችበት ቦታ እንሄዳለን። ከነሻንጣዋ ቁንጥር አድርገን መኪና ውስጥ እናስገባታለን። ወደዚህ ቤት እናመጣለን። ምንም ብትለን አንሰማትም። አትስማን ከፈለገች እሷም እኛም አንሰማትም። ሁሉም ነገር በቃ መተው አለባት እቺ ልጅ። አዎ እኔ አብሳላትን አልወደዳትም። እሱ ወደድኳት አላለም። አገዘችኝ ያለው አመሰግናለሁ ነው አለቀ። ቤቱም ያለ ሀይሚ ቤት ሊሆንልኝ አልቻለም ማለት። ከዚህ በላይ ብሩኬ ምን ያርገ? እስቲ ምን ያርግ? ከሱ ጋር ሆነሽ ነው መታገል ያለብሽ። ተበታት ነው የሚባል ነገር የለም። ፍቅር ደግሞ የአንድ ሰው ትግል አይሆንም እንዴ? እንዴት የጋራ ሲሆን ጥሩ ነው። አዎ ፍቅር በአንድ ሰው መታገል ምናምን የሚቆም አይደለም። በሁለቱ እስካሁን ካለው ፈተና ስለማይበልጥ ሀይሚዬ በቃ ነይና ተጋፈጭ። አትሽሺ በቃ እንደዚህ የሚባል ነገር የለም። ዳፈሪ እኔን ወደደችኝ አፈቀርኩ አለችኝ። እኔ ብሩክ ደግሞ ምንም አላልኳትም። አይመለከተኝም። በቃ የመጡብን ችግሮች በብልሃት ማለፍን ደግሞ መማር አለብን። እድሜ ልካችን እንደዚህ እንደ ሕፃን ልጅ እየተጃጃልን እስከ መቼ ነው የምንኖረው? ሙድ የሌለው ነው ይሄ ነው በቃ። ሕፃን አይደላችሁም። ገባልህ? በደንብ ነው በቃ። እውነቴን ነው የምለው በቃ። ምክንያቱም ሕፃን አይደለንም። እንዴት እስከ መቼ እንደዚህ እንጃጃላለን? እውነት እኮ ነው። ሕፃን ነው። ትንሽ ነገር ሲያስቀይመው ብን የሚሸሸው ምናምን ነገር ትልቅ በቃ አሁን እነሱ ትልቅ ሰዎች ናቸው። ነገሮች ችግሮች ሲመጡ በብልሃት ለመወጣት ጥረት ማድረግ አለባቸው እንጂ ከችግሮች በመሸሽ ሳይሆን በመጋፈጥ። አንዳንድ ጊዜ ችግሮች የሚገርማችሁ ነገር ችግር ሲያጋጥማችሁ
ችግሩን በመሸሽ ሳይሆን ከችግሩ ጀርባ ያለው በጣም አሪፍ ነገር አለ። ገብቷችኋል አይደለ? ታግላችሁ ስታልፉት በጣም አሪፍ ነገሮች አሉ። ስለዚህ ችግር ለምን ደረሰብኝ አትበሉ። ችግር በነገራችን ላይ ሻይን እንድታደርግ ያደርጋል። የሆነ ጊዜ ላይ ጥሩ የተሻለ አንጸባራቂ ሰው ነው እየቀረጸን ነው የሚያልፈው አይደል? ሼፕ ያደርጋናል። ስለዚህ የተሻለ ነገ ይመጣል። በእርግጠኝነት የነ ብሩኬ ነገ የተሻለ ነው። ምክንያቱም ቢላም ሲሞረድ እሳት በጣም እንትን ይበላዋል አይደል? ግን ደግሞ ሼፕ ይስተካከላል። ስለዚህ ፍቅራችሁም እየጎመራ የበለጠ እየጎመራ ይሄዳል። በፈተና የተፈተነ ፍቅር ይባላል። የተፈተነ ወርቅ፣ የተፈተነ ፍቅር በቃ እንዲህ በቀላሉ አንወድቅም ይላሉ። አንድ ቀን አንወድቅም። አዎ ሃይሚ ለአብሳላት ቀጥተኛ መልእክት ማስተላለፍ ትችላለች። ሃይሚ በዚህ ሰዓት ማድረግ ያለባት ይህንን ነገር አልነበረም። እኛ የሚተለየ ከዛ ምን አይነት ህይወት ነው የምኖረው? እውነቱ ነው ብሩኬ። ሃይሚ በዚህ ሰዓት ላይ እንደዚህ ያለ ነገር ማድረግ አልነበረባትም፣ መሸሽ አልነበረባትም። ቡርኬ ነው ማገዝ ያለባት። ቡርኬን አገዛ ከቡርኬ ጋር ሆና ነገሮቹ መጋፈጥ ነው ያለባት ለማሸነፍ። አይሆንም በዚህ ሰዓት ላይ ላይክ እኔን አሳልፎ መስጠት አይደለም ያለብሽ የኔ እናት። አያችኋል? በዚህ ሰዓት ላይ ቡርኬ አልፈልግሽም አላለም፣ ይፈልግሻል። የሚፈልግሽን ሰው ደግሞ እንዴት ነው አሳልፈሽ ለሌላ ሰው ሰጥተሽ የምትሄጂው? ከባድ እኮ ነው። በነፃ ነው ባይዘ በአሁኑ እንኳን በነፃ ነው የለቀቀችላት አብሳላት የቤት ውስጥ እንደፈለጋት እየተመነሸለች ነው። ይሄ መሆን አለበት። እላፍ ሄደች እንጂ ደረጃን ከፍ አደረገች። አሁን እኮ ነገ ከነገ ወዲያ የሃይሚ አልጋ ላይ ካልተኛው ትላለች። አይቀርም። ዛሬም ተንጠለጠለቻል። እንደዛ ላለማድረግ እየሞከርኩኝ ነው። እኔን አሳልፎ ለመስጠት ለመጣው ሴት ሁሉ መልካም ህይወት ይሁንላችሁ እያልሽ ስትናገሪ እኔም ጋር የሚፈጠረውን ፊሊንግ አስቢ። እሺ አንቺም የሆነ የተሰማሽ ነገር አለ ምናምን፣ ግን አሁን ከኔ ጋር ሊያጣላሽ የሚችለው ነገር ያ ነገር ላይ የኔ ነገር ምንድነው? እኔ አብሳላትን አፈቅርሻለሁ ብያለሁ አላልኩኝም። ቡርኬ እንግዲህ እንዴት ስሜቷን ሁሉ እየጠበቀ ከንግግሩ እንኳን ማለት ነው ከንግግሩ እንኳን እንዴት ስሜቷን እየጠበቀ እንዳለ ተመልከቱ። የሆነ ነገር ሊሰማሽ ይችላል ብሎ መናገሩ ራሱ በሷን ቦታ ሆኖ ነገሮቹን ለማሰብ እየሞከረ ነው። እንደዚህ ያለ ሰው ታዲያ የት ነው የሚገኘው? ወንድ ልጅ እኮ እንደውም ማለት ነው እንዴ እሷ ካልፈለገች ምን በልመና አይሆንም ነው የሚለው። እንዳትሸወጂ። እውነት ከወንዶች የምሬ ነው ነው የምር እንደዚህ የሚሉ በጣም ብዙዎች አሉ። ሴት ናት ብልሃተኛ፣ ብዙ ጊዜ ፍቅሯንም ማጣት ከምንም በላይ ማለት ነው ፍቅሯንም ላለማጣት ጥረት የምታደርገው ሴት ናት። ግን ወንድ የለም ማለት አይደለም። አሉ ይኸው ብሩኬ አንዱ ምስክር ነው። አለን ይኸው እንደዚህ ይዘን እስከዛሬ ስንት ልጆችን ያፈራን ማለት ነው። ስለዚህ ሃይሚ እንዳትሸወጂ። አይ ቅመሜ ግን መምጣት አለባት፣ ከኔ ጋር መሆን አለባት። አንቺን ካለ ልቤ ምንሽ ለምንድን ነው አንገቴ ልቀቂኛ። በጉዴ ፈለነ ጭራሽ መኪና ውስጥ ግን ብሩኬ ጋር የሚመጡ ሴቶች ግን እንዴት ነው ቀጥ ብሎ ሳሎን ቤት መግባት የማይፈልጉ? አይገርምሽም? ምክንያቱም ያው ምን መሰለሽ በሩ ክፍት ነው። ገብቶሻል? በሩ ወለል አድርገው ከፍተውላቸዋል። ማን እንትን ሃይሚ ብትኖር አሁን እቺ ላይ ዘላ ትገባለች? አትገባም። ምንድነው የሚባለው? ውሻ በቀደደው ጅብ ይገባል ነው የሚባለው። በቃ እኛ በራችንን ከፍት አድርገን በሰጠናቸው ልክ ቤታችንን እንደፈለጋቸው ይዝናኑበታል። እኛ ቤታችንን ባስከበር ነው ልክ ደግሞ ግን የሳሎን ቤት ያለ ሃይሚ ወፍ አይደምቅም። ምንም እኛ ብለናል ብዙ ጊዜ። ምን እሺ ነው እንጂ እኛ ደግሞ እስከ መጨረሻ ከእናንተ ጋር የእናንተን ፍቅር በሚረብሹ ሰዎች ወደ ኋላ አንልም። ልክ ልካችንን እናገራለን። ስለዚህ አብሳላት ልክ ልክሽን እነግርሻለን። አርፈሽ ብትቀመጭ ይቻላል። ሴት ሁኚ። እኛንም አታሰድቢን እባክሽ። አይ በቃ ትክክለኛ ሴት ሁኚ። ሴት ልጅ ራሷን ስታስከብር፣ በነገራችን ላይ በመከበር ነው ሴትነት የሚመጣው አይደል? በቃ ማለት ፍቅርም ተከብራችሁ ሴትነታችሁን ጠብቆላችሁ አለ አይደል? በመከባበር ሲሆን ኤቭሪቲንግ ጥሩ ነው። በመፈላለግ ይሄን ያለ ራስሽን እንዴት ነው ማር የሚወደደው የሚገኝበት ቦታ ነው አይደለ? የሚቀሰምበት ቦታ ነው እንጂ እኮ ዝንቦች የት እንደሚውሉ ይታወቃል። ስለዚህ እንዲህ ራሳችንን ማውረድ የለብንም። ለምንድን የመጣሽው? ችግር አለ? የመጣ ሁሉ የእነሱን ቤት በሰላም መጣሽ ተብሎ አቀባበል
ለምንድን ነው አቀባበል ማድረግልሽ? ምን ችግር አለ? ለምን ይታይ ጭራሽ አቀባበል ማለት ነው። ቀይ ምንጣፍ አንጥፎ አበባን እንትን ብሎ ምናምን ጉዝጉዞ ምናምን ነገር እንዲቀበላት ነው የፈለገችው በማርሽ ማለት ነው። አይገርማችሁ? ፈተናው በዛው ነው። ግን ባይዘይ ምን አይነት ስሜት ቢኖራት ነው? አለመፈለግ እኮ በጣም ከባድ ነው። መገፋት ራሱ አለመፈለግ። አሁን እሷ ማለት ፍላጎት ሰው ምንም አይነት ነገር የማይፈልጋችሁ ቦታ ላይ መገኘት ምን አለ የሚከብድ ታውቃላችሁ? በተለይ የሌላን ሰው ልቡ ሌላ ጋር የሆነን ሰው የራሳችሁ ለማድረግ መጣል እያወቃችሁ ማለት ነው። የአብሳላት ደግሞ ሽማግሌ ሆና ነገሮች ለማስተካከል ስትጥር የነበረች ልጅ አሁን እሷ ማለት ነው ቁልፍ የሌላትን ቤት ልከፍት እየሞከረች ከአንቺ ጋር ምንም ነገር የለኝም ማለት በጣም ነው የደበረኝ። ከዚህ በኋላ መቀመቂያ ስለምመጣ ለምንድን ነው የምትመጪው? ስለምትናፍቀኝ ስለምወድቅ በነገራችን ላይ ቡርኬም ማስቆም ይችላል። ካሁን በኋላ ቤቱ እንዳትመጣ ማድረግ ይችላል። አዎ በቃ ስርዓት ማስያዝ ያስፈልጋል። አንዳንዴ ቆፍጠን ማለትም ያስፈልጋል። በቃ ምክንያቱም እሱም ፊት በሰጠው ልክ ሊሆን ይችላል። እንደ እህትነት ስላሰባት ሊሆን ይችላል። በቃ ለሚገባው ይገባል፣ ለማይገባው ግን አይገባም። ስለምትወጂ ስለምትናፍቀኝ ሁሉ ነገር በግድ ታረጊ ነው? በግድ አይደለም። እኔ እኮ እያስገደድኩ አይደለም። ከዚህ በላይ ማስገደድ ምን ሊሆን ይችላል? ምንድን ነው የሚጠቅመኝ? ማን ነው የሚጠቅመኝ? ማን ነው የሚጎዳኝ? ጎዳችኝ ብሏል ቡርኬ። ወጣው አልወጣው ስንት ነገር ይሆን አይደል? ስለማልፈልግ ነው ካንቺ ጋር ማትፈልግበትን ምክንያት ልትነግረኝ ትችላለህ? ሃይሚ ህይወቴ ስለልጅ ምን ሷል ታስወጣት ትችላለህ? አላስወጣም። ለምንድን ነው ታስወጣታለህ? ለምን? ምንድን ነው በግድ የምታደርገው? ስለማትጠቅም እኔም ሴት ጭራሽ በልህ ማለት ነው። ታስወጣታለህ ነገ እንዳታሳግተው። ይሄንን ምን ፈራውኛ? ስሜት አለ። አንድ ሺህ ጊዜ ሴት ሆንሽ እንደሆንስ ወንድ ልጅ ስሜት የለውም እንዴ? አላበዛችሁትም እንዴ? አንተ ስሜት እኮ በጣም እየጠበቅኩ ነው። በምን ነው የጠበቅኩት? ሰው አለ? አረ ጉድ ይፈላ። በምንድን ነው የጠበቅኩት? ምንድነው? መቼ ተዋወቃችሁና ነው አሁን በዚህ ልክ ስሜትን እየጠበቅኩልህ ነው ምናምን ነገር ልትይ የምትችይው? አንዳንዴ ሞራል እኮ የሚባል ነገርም አለ። በምን አፍቀሽኝ አይደል? እኔ ጋር ደግሞ ስሜት የለም። ስሜት በጊዜ ሂደት አይመጣም። ጭራሽ ስሜት በጊዜ ሂደት ይመጣል። ሊያውም ለሴት ከሆነ ነው። እሱም ለወንድ ከፋል አይመጣም። ከሌላ ሴት ጋር ምንድን ነው የመጣበትን ጉዳይ ምንድን ነው የመጣሽበት ጉዳይ? ምንድን ነው የምናቃቂ? ጭራሽ እያስገደደችው እኮ ነው። ይሄ ከባድ ነገር እኮ ነው። ምን እያደረገች ነው? እንዲህ በማድረግ የራሷ ማድረግ ትችላለች እንዴ? አሁን እንግዲህ ይሄንን ነገ ሃይሚ አሁን ይሄን ነገር በጣም አንደርስታንድ ማድረግ አለብሽ። እውነት ለመናገር ነገ ደግሞ ቤት መጣች ምናምን ብለሽ ምንም ጸብ ነገር እንዳትፈጥሪ እባክሽን። ምንድነው አንቺ ስሚ ነው እንዴ? ለዚህ እንከባበል በሰው ስሜት መጫወት አንተ የምትሰው ስም ምን አይመለከተኝም። አንተ ግን እንቢ ብለኸኝ እኔ በህይወት አልተወጣም። በማስፈራራት ነው ጭራሽ አልኖርም። ምን ማለት ነው? ቡርኬ ስለማይጨክን ራስሽ ታጣፊ ነው። ይኸውልሽ ለወንድ ልጅ ብለሽ ራስሽ ማጣት የለብሽም። አንተ ራስህ የኔን ስሜት እስካልተረዳው ድረስ እንደዚህ ልትል አትችልም። አይመለከተኝም። ስለአንቺ ስሜት እኔ እናት አይመለከተኝም። እዚህ በኋላ ግን አታገኘኝም። እሺ በህይወት ጎዳሹ፣ በጣም ጎዳሹ። አንቺ ሴቱኝ ሴት ልጅ ደግሞ ብሩኬም ተናግሯል። ራስሽን ለወንድ ብለሽ በዚህ ልክ ማውረድም የለብሽም፣ ራስሽንም ማጥፋት የለብሽም። የኔ እህት ዳሽ ምንድነው መዘችው? ያው ካሜራ ፊት ነው የምናገረው። ፖስት ነው ቪዲዮ። እሺ በህይወት ምናምን የምትይው ነገር እኔ በግድም ይሁን ፍቅር ምናምን የለም አይደል? ይኸውልሽ እኔ እንደ እህት እንደምን የቀረብኩሽ ገብቶሻል አይደለ? አንቺ ምንም የሚያስጀምርኩሽ ነገር የለም። የራሴ ህይወት ያለኝ ሰው ነኝ። ስለ እውነት ብሩኬ ይቆጫል። ምንድነው የሚቆጨው? ምን አሁን ስለተመለስኩ ልትራራቸው ያለችው ይሄ ከባድ ነገር ነው። አብሳላት ብትከበሪ ጥሩ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝናላችሁ ቪዲዮ ይሄን ይመስላል። በሚቀጥለው ደግሞ ሃይሚ መታ ምን እንደሚፈጠር አብረን እናያለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው ባይ